ሰላም ክፍል ሳሚ ገብቶ ተኝቶ ስታገኘው ሜሮን በጣም ደነገጠች። በጣም የደነገጠችው ሰራተኛ ክፍል ምን ታደርጋለህ ብላ ነው። እሱ ግን ሳሚ የሰራተኛ ክላስ ወይም ሰላም ክላስ የሄደው እንቅልፍ ተኝታ ሜሮን እንዳመመው ቢቀሰቅሳት አልሰማው ስትለው ሰላም እስኪ አልተኛች እንደው ብሎ ከሰላም ጋር ሄዶ ተኝቶ ነበረ። በተኛበት ግን ሰላም እየጮኸች እርዱኝ እያለች በነበረችበት ሰዓት ነው ሜሮንና የሳሚ ወንድም የመጣው። ሲመጡ ምን አባሽ እያረገ ነው ባሌ አንቺ ክላስ ገደልሹ ብላም ጮኸችባት። ሰላም የምትናገረው ጠፋባት። ምክንያቱም ያላሰበችውንና ያላደረገችውን ነገር ስትጠይቃት ሜሮን የሳሚን የመረዘችው ሜሮን ናት። ሜሮን ቀስ በቀስ እንዲገለው መርዝ እየሰጠችው በነበረበት ሰዓት ላኪን ግን እሷ ሰላም እየተከታተለች ከምታወራው ሰው ጋር የሜሮንን ነገር ታጣራባት ስለነበረ ሰላምን አጥምዳ ይዛታለች። አሁን ላይ ሳሚ ተመርዟል። እንግዲህ ጉበቱ በጣም ተዳክሟል ብሎ ሐኪሙ ነግሮታል። ወደ ውጭ ሀገር ሄዶ እንደሚታከምም ለወንድሙ ነው የነገረው። ግን ውጤትክ ደህና ነው ብሎ እሱም እንዳይከፋውና እንዳይረብሽ ውስጡ በጣም አስረዳው። ወንድሙየው በጣም ደስ አለው። እኔ ደህና ነኝ እኮ ብያለሁ አንተ ቀድሞውኑ ተጨነክ እንጂ እያለ ይነግረው ጀመር። ወንድሙየው ግን በሀሳብ ተውጦ የወንድሙን አቀባበልና መልካምነት ለሱ ያለው ፍቅር እያስታወሰ ወንድሜማ በቁሜ ሲሞት አላየውም፣ የቻልኩትን ነገር ሁሉ አድርጌ እንዲድን ማድረግ ግዴታዬ ነው እያለ ራሱ ጋር ተፋጦ ያወራ ያዛ። በጣም ያሳዘነው ነገር ግን እንዴት ሚስቱ ትመርዘዋለች። ዛሬ ላይ ሚስቶቻችን ራሱ የማይታመኑ ሰዎች ሆነዋል። ወንዶችዬ አስተውሉ። ሁሉም ሰው እንደናንተ አይደለም። እራሳችሁን ጠብቁ። ማንኛውንም ሰው አትመኑ የምለው ለዚህ ነው። ሜሮን አሁን ላይ እንግዲህ እንደምንተዋት ሳሚ ጥሩ ባል ነው፣ ግን በጣም እየመረዘች እሱን ለመግደል ደረጃ የደረሰችው ለምንድን ነው? ለሳሚስ አሁን እንግዲህ ለምን ሳሚን መርዛ ለመግደል እንደፈለገች ላስረዳችሁ። ሳሚን መርዛ መግደል የፈለገችው ነገር ጠልታው አይደለም፣ ገንዘቡ ወዳ እሱን ጠልታ ነው። የዛሬ ሴቶች ባለገንዘብ ያለው ወንድ ሲያገቡ እሱን ገፍትረው ሁሉንም ጠቅለው በራሳቸው ስም አዙረው ለመኖር ነው የሚፈልጉት። በጣም ያሳዝናል። እንግዲህ ባሏ ነው፣ ገንዘቡም ቢሆን የእሷ ነው። ልጅ ወልዳ አብራ ለመኖር ብትሞክር ምን ችግር አለው? ልጅ መውለድ አትችልም መሰለኝ ሜሮን ሳስበው። ሳሚ በጣም ጥሩ ልጅ ነው። ግርማ ደግሞ ሰላም ሰራተኛዋን ሊደፍራት እንዳለ ያን ነገር እያስታወሰች ሰላም በጣም ትናደዳለች። ግርማ እንዴት ተበሽተኛ ልጅ ጋር ትሰኛለሽ? እኔን አግብተሽ ፏርጌ ባኖርሽ አይሻልም እንዴ ሲላት፣ አንተ እኮ አባቴ ነህ፣ ካንተ ጋር እንዴት ነው የምተኛው? ካንተስ ጋር እንዴት ይተኛኛል ብላ አለችው። እንደውም ከፈለግ ይህን ነገር ልደፍረኝ እንደሆነና ልትደፍረኝ እንደፈለግ እንዳስገደርከኝ እናገርብሃለሁ፣ ለልጆችም ሆነ ለቤተሰቦችህ አዋርድሃለሁ ስትለው አንገቷን ሲጥ አድርጎ ይህን ነገር ካወራሽ እገልሻለሁ ብሎ በማስፈራራት እንዳታወራ አደረጋት። በጣም ያሳዝናል። ሜሮን ያን ነገር እያደረገች ለሳሚ እየተከራከረችላት ነው። ሰላም ለሳሚ የምትቆረቆረው ለምንድን ነው? ጥሩ ሰው ስለሆነ ነው ወይስ ሳሚና ሰላም ግንኙነት አላቸው? ሳስበው ግንኙነት ያላቸው ይመስለኛል። ምክንያቱም አላንድ ነገር ሰላም ለሱ ልታግዝ አትችልም። ሰላምና ሳሚ እህትና ወንድም ናቸው። እኔ እንጃ ብቻ እዚህ ጋር ግራ ያጋባል። ሳሚ ግን የወደዳትና ያፈቀራት ይመስል እሷ በጣም ዋጋ እየከፈለችለት ነው። ሜሮንም ተሸሽጋ መርዙን የሰጠሁት ለተሳሳተ ሰው ነው፣ ቀስ እያለ እንዲገለው ነው አድርጊልኝ ያልኩት፣ አሁን ልጁ በጣም ታሟል እያለች ስታወራ ሰላም ደረሰችባት። ሰላምም ምንድን ነው ብላ ጮኸችባት። አንቺ ነሽ አይደለም ሳሚን የመረሽው? ሜሮን እንዴት ባልሽን ትመርጃለሽ እያለች እሷም ጮኸችባት። እሷም ደግሞ እኔ አልመረስኩትም፣ ያምሻል፣ ባሌ እኮ ነው፣ እንዴት ነው ልመርዘው የምችለው? እንዴት ነው የምታስቢው? እንዴትስ እንደዚህ አይነት ነገር መጣልሽ ብላ ሰላም ላይ ትጮህባታለች።
ሜሮን እንቅ ታረግና ሰላምን እንዴት አንቺ ባሌ ጋር ተኝተሽ ምንድነው ያደረግሽው? የረሳሁልሽ መሰለሽ እንዴ እያለች እሷን አንቃ ትጠይቃት ነበር። ሰላም ግን ምንም አይነት የተፈጠረ ነገር የለም፣ እሷ አጠገቤ መቶተኛ፣ እኔ ቁጭ ብዬ እሱን ስጠብቅ አደርኩኝ። በቃ ይሄን የተፈጠረው አንቺ አልነቃ ስትዩ ነው ሲቀሰቅስሽ እኔ ጋር መቶ ያደረው። እባክሽ ሜሮን ምንም አላረኩትም ብትላት ግን እሷ ልትምራት አልቻለችም። አንቃ ልትገላት ነበር። በጣም ያሳዝናል። ከዛም መጥቶ የሳሚ ወንድም አዳናት። ነፍሴን አተረፍከው እያለች እሷም ተደሰተች። በዛ ላይ ደግሞ የሆነው ነገር ምንድን ነው እንግዲህ ሳሚ ወደ ሐኪም ቤት ሲሄድ እሷም ለብቻዋ ታወራ ነበር። እንዴት ነው ሊገለው ነው አሁን ነው እንዴ? እኔ እኮ ቀስ እያለ እንዲገለውና እንዲጎዳው ነው ፈልገው እያለ አሁን ስታወራ ደረሰችባት። ሰላም አንቺ ሴትዮ ባልሽን እየመረሽ ነው እንዴት ለሳሚ እንዲህ ክፉ ነገር ታስቢያለሽ? ትላታለች። በስተመጨረሻም ሰላም ችሎታዋን ትግስቷን ጨረሰችና አንቃ ጠየቀቻት። እንዴት ብለሽ ሳሚን ትመርጃለሽ? ሳሚ ያሳዝንሽም እንዴ? ለምን ባልሽ እኮ ነው። ለምን እንደዚህ በዚህ ደረጃ ልትከፊበትና ልጨክኒበት ቻልሽ? በጣም ታሳዝኛለሽ ሜሮን እያለኝ አንገቷን አንቃ ልትገላት ስትል የሳሚ ወንድም መጥቶ አገላገላቸው። ሰላም ግን ጎበዝና ጀግና አስተዋይ ናት። የሰው ልጅ ሲመረዝ ዝም ብላ የማንታይ ጎበዝ ልጅ ናት። እንዴ ለምን እሷ ይህን ነገር ልታደርግ ቻለች? በጣም ያሳዝናል። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ ሸር እያደረጋችሁ አበረታቱኝ። ወዳችኋለሁ። ባይ ባይ።